ከ200 ሰዎች ትናንትና 8 ሰዎች እንደተገደሉ ማወቅ ችያለሁ። አሁንም አልረፈደም። እባካችሁ በምትወዷት እናታችሁ ሁላችሁ በየእምነታችሁ ኦርቶዶክስ በእግዚአብሔር ስም፣ ሙስሊም በአላህ፣ ፕሮቴስታንት በኢየሱስ ስም በቃ ከዚህ በላይ ልመና የለም። እባካችሁ እነዚህ በሳውዲ አረቢያ የሚገኙ 200 ወገኖቻችን አሁንም የኛ እርዳታ ያስፈልጋቸዋል። ስለዚህ በአሁን ሰዓት በተለያዩ አውሮፓ ሀገራት ለምሳሌ በጀርመን በቤልጂየም አካባቢ አሁን ሰላማዊ ሰልፍ እየተወጣ ይገኛል። ስለዚህ እናንተ በቤታችሁ ሆናችሁ ላይክ ብቻ ሼር ብቻ አድርጉልኝ እቺ ቪዲዮ ማለት ነው። እባካችሁ ሁላችን የምንችለው ያህል ድምጽ እንሆናቸው። እነዚህ ወገኖቻችን አስቡት 200 ሰዎች በአንድ ጊዜ ሲገደሉ አስቡትና ምን ያህል አረበስማም። እባካችሁ በቃ እኔ ልለምናችሁ የምትችሉትን ያህል ለብዙ ሰዎች እንዲዳረስ ላይክ እና ሼር አድርጉልኝ። በቃ በሳውዲ አረቢያ የሚገኙ 200 ሰዎች አስቡት በሀገር ውስጥ ሆነው አባታቸው እና እናታቸው ወንድሞቻቸው እህቶቻቸው በአሁን ሰዓት እነዚህ ከ8 ዓመት በኋላ አስቡትና ስንት መከራ በልቶ ያሳደጓቸው እናትና አባታቸው አሁን መቼ መጡ ይሆን ልጆች እያሉ እየጠበቁ በአሁን ሰዓት ልጅሽ ሞተ ተብሎ ሲረዱ አስቡትና ምን ያህል ህመም ስለሚሰማቸው እባካችሁ አሁንም አልረፈደም። እነዚህ ወገኖቻችን ህይወታቸው የማትረፍ እድሉ ሰፊ ነው። ስለዚህ ሁላችን የምንችለው ቪዲዮ መስራት የምትችሉ ሰዎች ቪዲዮ ስሩ። ቪዲዮ መስራት የማትችሉ ሰዎች ደግሞ በቃ ላይክ ማድረግ ብቻ ይሄ ራሱ አንድ ድምጽ መሆን ነው። ሼር ማድረግ ብቻ አንዱ ድምጽ መሆን ነው። ስለዚህ እባካችሁ እነዚህ 8 ሰዎች ኦሬዲ ሞተዋል። ስለዚህ የተቀሩ 192 አካባቢ ሰዎች አሁን ሌሎችም ሊኖር ይችላሉ። ስለዚህ የነዚህ ሰዎች ህይወት ካተረፍን የሌሎችም እንግዲህ ለሚመጡ ወገኖቻችንም ህይወት እንዳተረፍን አስቡትና እባካችሁ በምትችሉት ያህል ይሄ ቪዲዮ ላይክ አድርጉልኝ፣ ሼር አድርጉልኝ። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቤተሰቦች ሰላም ይብዛላችሁ። እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ወደ ቤተሰቦቻችን ሰላም ይብዛላችሁ እያልኩ እንግዲህ ወንድማችን ያለው እንግዲህ ሰምታችኋል። የምር በጣም ያሳዝናል። የሰው ልብም ይሰብራል። የምንሰማው የምናየው ሰሞኑ በጣም ብዙ ኢትዮጵያውያን እያለቁ ነው። በጣም ማለት ነው። በቃ ስታዩት ብዙ ኢትዮጵያውያን እያለቁ ነው። ሳውዝ አፍሪካ፣ አሁን ሳውዲ እንግዲህ በጣም ያሳዝናል። የሰው ልብ ይሰብራል ከምለው በላይ ማለት ነው። እንግዲህ እንደሰማችሁት ነው። ያሳዝናል በጣም ከምለው በላይ። ቤተሰቦቻችን መለወጥ አለብን። ለራሳችን መቀየር አለብን ብሎ ሰው ከሀገሩ ከወጣ በኋላ ምን ያህል አያችሁት? በጣም ያሳዝናል የምር። ከሀገሩ ከወጣ በኋላ አያችሁት? እዛ ጋር ሳውዝ አፍሪካ ላይ ብዙ ኢትዮጵያውያን ሳውዝ አፍሪካ አሁን ብዙ ኢትዮጵያውያን መከራና ስቃይ እያዩ ነው። ስቃይ እያዩ ነው። መከራ እያዩ ነው። ብዙ ፈተናዎች እያዩ ነው እና እንግዲህ እነዚህ ልጁ እንዳለው እንግዲህ እነዚህ ልጆች አንድ ላይ እንግዲህ አይታችኋል ፎቶ ላይ እንግዲህ እስር ቤት ነው እንግዲህ እጃቸው ታስረው ለሞት ነው ያሉ ነው። እንግዲህ ከዚህ በፊት እየሞቱ ልጆች እንግዲህ እሱ ቁጥራቸውም ሳውራ ሰምታችኋል። እና በጣም ያሳዝናል። በጣም ወጥቶ መቅረት ላይ ፈጣሪ ይጠብቀን። በጣም ያሳዝናል። ኢትዮጵያውያን ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና እያዩ ነው። እንግዲህ ሌላ ሀገር ላይ ሰላማዊ ሰልፍ እየወጡ ነው። ልጁ እንዳለው እኔም አይቼዋለሁ ቲክቶክ ላይ ፌስቡክ ላይ ብዙ ሰው ሰላማዊ ሰልፍ እየወጡ ነው። ምክንያቱም ዜጎቻችን እያለቁ ነው። ዜጎቻችን በየሀገሩ በየቦታው እያለቁ ነው።
የሰው ልብ ይሰብራል። በጣምም ያሳዝናል ከምለው በላይ። እንግዲህ ቤተሰብ ሰው ስደት ላይ ብዙ መከራዎች፣ ብዙ ስቃይ፣ ብዙ ነገሮች አሉ። ያ መከራ ሁሉ አልፎ ደግሞ አያችሁት ሞትም አለ። አያችሁት፣ ያሳዝናል በጣም። ከሀገሩ ከወጣ በኋላ ምን ያህል ጭንቅና መከራ ራሴን መለወጥ አለብኝ ብሎ ከወጣ በኋላ ምን ያህል ጫና፣ ምን ያህል አያችሁት፣ ያሳዝናል በጣም በጣም ከምለው በላይ። እንግዲያስ ቤተሰቦቻችን ፈጣሪ ይድረስላቸው። ሰው ሁሉም እንግዲህ ድምጽ ቢሆን ደስ ይላል። ድምጽ ቢሆኑ ደስ ይላል እና በጣም ከምለው በላይ ያሳዝናል። ፈጣሪ ይድረስላቸው፣ አምላክ ይድረስላቸው። በጣም የሰው ልብ ይሰብራል። ሰው ስደት ወጥቶ ስደት ላይ መቅረት በጣም በጣም ብዙ ኢትዮጵያውያን ሰሞኑ እያለቁ ነው። ግማሾቹ በአደጋ ዱባይ ላይ ባለፈውም እንደዚህ ብዙ ልጆች ሞተዋል። አሁንም ደግሞ እንደዛው አሁንም ቅድም ብያለሁ ሳውዝ አፍሪካ ላይ ብዙ ሰዎች ህይወታቸው እያለፉ እኛ ሀገር መጥቶ ነው ሱቅ የከፈቱት፣ እኛ ጋር መጥቶ ነው እንደዚህ የሆኑት፣ እንደዚህ እያሉ እንግዲህ በጣም ጫና እያበዙ እየዘረፉ ሳውዝ አፍሪካ ላይ ሀበሾች ላይ እየመቱ እንግዲህ እንደዛ እያሉ እየጫወቱ ነው ሰው ልጅ ላይ። ፈጣሪ አስበን እንጂ በጣም ከባድ ነው ለእኛ ለኢትዮጵያውያን። ብዙ ፈተናዎች እየበዛ ነው እና በጣም ያሳዝናል። አምላክ በምሕረቱ በቸርነቱ አስበን። እነዚህ ልጆች ጋር ፈጣሪ ይድረስላቸው። ሰው በጣም ያሳዝናል። ወጥቶ መቅረት ላይ ፈጣሪ ይጠብቀን። ከባድ ነው በጣም መከራ በዛ። ለእኛ ለኢትዮጵያውያን በጣም ልብ ይሰብራል። እነዚህ ልጆች ወጣቶች ናቸው። አስቡት እንግዲህ ራስን መለወጥ አለብኝ፣ ቤተሰቦችን መቀየር አለብኝ ብሎ ወጥቶ እንግዲህ እንደዚህ መሆናቸው የሰው ልብ ይሰብራል፣ ያሳዝናል። ከባድ ነው በጣም። እንግዲህ አምላክ ይድረስላቸው። እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮ ይሄ ይመስላል። በቀጣዩ ፓርት ላይ እንገናኛለን። እንግዲህ አምላክ ይድረስላቸው። በጣም ከባድ ነው። አመሰግናለሁ ስለነበረን ቆይታ ከልብ ነው የማመሰግነው። ቀጣይ ፓርት ላይ እንገናኛለን። ላይክ እና ሰብ አትርሱት። በጣም አመሰግናለሁ። ደህና ሁኑ። በቀጣይ ላይ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። በቃ ይበለን ፈጣሪ። ተንገላቱ በዝቷል ለኛ ኢትዮጵያውያን። ደህና ሁኑ። አመሰግናለሁ።